በዋናነት እንግዲህ ባለፈው ክረምት ላይ በርካታ ተጫዋቾች ወደ ተለያዩ ክለቦች ገብተዋል። በተለይ በእንግሊዝ ፕሪሚየር ሊግ ላይ ስመጥር የተባሉ ተጫዋቾችን ክለቦች አስፈርመዋል። ለምሳሌ በአርሰናል ቤት ውስጥ ቪክተር ዮኬሬስ፣ ኤብሬቺ ኤዜ ይገኛሉ ወይም ወደ ክለቡ ከተዛወሩ ተጫዋቾች መካከል ተጠቃሽ ናቸው። ማርቲን ዙሜንዲ፣ ክርስቲያን ኖርጋርድ፣ ኖኒ ማዲዮኬ፣ ክርስቲያን ሞስኬራ እነዚህ ሁሉ ሌሎች ወደ አርሰናል የተዛወሩ ናቸው። ፔሮ ሂንካፔን ጨምሮ ማለት ነው። ወደ አስቶን ቪላ ቤት የገቡ አሉ። ያሲን ኦስቺያን አንደኛው ተጫዋች ነው። ሬድሞንድ ዜፒኬኖ ሬድሞንድ ከፌኖርድ የተዛወረ ተጫዋች እንደሆነ ይታወቃል። ማርኮ ቢዞት እንዲሁም ሞዶ ኬፓ ሲሴ፣ ኢቫን ጊሳንድ፣ ቪክተር ሊንድሎፍ፣ ጄደን ሳንቾ፣ ሃርቪ ኢሊየት እነዚህ ወደ አስቶን ቪላ የገቡ ናቸው። በርማውዝ ቤት ውስጥ ኤሊ ጁኒየር ክሮፒ እና አድሪያን ትሩፎርት እና ሆርዴ ፔትሮቪች ግብ ጠባቂ ነው። ባፎዴ ዲያካቴ፣ ቤን ጋኖን ዱዋክ ወይም ቤን ዱዋክ የሊቨርፑል ተጫዋች የነበረ ነው። ቤን ዱዋክን ብዙዎቻችሁ ታውቁታላችሁ። ወደ በርማውዝ እግር ኳስ ክለብ የተዛወረ ነው። አሚና ድሊ ከባየር ሊቨርኩሰን የተዛወረ ተጫዋች እንደሆነ ይታወቃል። ሚሎሳቬቪች ቬኮ ሚሎሳቬቪች ነው ሌላኛው ተጫዋች ከሬድ ስታር ቤልግሬድ በርማውዝን የተቀላቀለ ነው። ብሬንፎርድ ቤት ውስጥ ሚካኤል ካዮዴ በጣም ድንቅ ልጅ ነው። ካዮዴ እነ ሮሜሌ ዶኖቫን፣ ካዮሚን ኬለር ግብ ጠባቂ በጣም ብሬንፎርድን እያገለገለ የሚገኝ ነው። አንቶኒ ሚላምቦ፣ ጆርዳን ሄንደርሰን፣ ካይሪ ፔሬ፣ ዳንጎ ኦቻራ እና ሪስ ኔልሰን የአርሰናሉ በውሰቱን ነው ወደ በርማውዝ እግር ኳስ ክለብ የገቡት። ብራይተንና ሆቭ አልቢዮን ቶሚ ዋትሰን፣ ዩንዱ ዩንግ፣ ቻራላምፖስ ኮስቶላስ ከኦሎምፒያኮስ ያዛወሩት ነው። ዴጎ ኮፖላ፣ ኔልስ ራሚንግ፣ ኦሊቨር ባስካግሊ እነዚህ ማክሲም ዴኮፒየርን ጨምሮ ወደ ዚህ ክለብ የተዛወሩ ናቸው። ወደ ብራይተንና ሆቭ አልቢዮን ሲን ኬጎህ እና ኮፊ ሾ እነዚህም ብራይተንና ሆቭ አልቢዮን የገቡ ናቸው። እነዚህ ተጫዋቾች ያው ስማቸው ይነሳል። ለምሳሌ ቼልሲ በርከት ያሉ ተጫዋቾችን አስፈርመዋል። የዋና ዋናዎቹን ክለቦች እንመልከት። ዳሪዮ ኢሶጎ፣ ሊያም ዴላፕ፣ መመዱ ሳር፣ ጆ ፔድሮ፣ ጄሚ ጊተንስ ቼልሲ ቤት ውስጥ ከገቡት መካከል ይጠቀሳሉ። ጀስ ዴሪ፣ ሆሬል ሃቶ፣ ኢስቴቫኦ አለ ድንቅ ልጅ ነው። ባለፈው ሊቨርፑል ላይ ጎል ያስቆጠረ ወሳኝ ጎል። አልሃንድሮ ጋርናቾ፣ ፋኩንዱ ቦናኖቴ፣ ማርክ ጊዩ ከሰንደርላንድ ነው እንደገና ማርክ ጊዩ እንዲመለስ የተደረገው። ከባርሴሎና የገዙት ተጫዋች ነበር። ከዛ ሰንደርላንድ ውሰቱል መለሱት ቼልሲዎች። ኢማኑኤል ኤሜጋ እነዚህ ተመልሰው ቼልሲ ቤት ውስጥ የተዛወሩም የገቡም ናቸው። ያው እንደምታውቁት እንግዲህ ማንቸስተር ቤት ውስጥ ደግሞ ማንቸስተር ሲቲ ያስፈረማቸው ተጫዋቾች መካከል ጂያንሉጂ ዶናሩማ የሚጠቀስ ተጫዋች ነው። ጂያንሉጂ ዶናሩማ በዋናነት ምርጡ ፈራሚ ነው የሚል ነገር ተነስቷል። እስኪ ሊቨርፑል ቤት ላስታውሳችሁ። ጆርጂ ማማርሸቪሊ ግብ ጠባቂው ከቫሌንሲያ የመጣ ነው። ጀረሚ ፍሬምፖንግ ከባየር ሊቨርኩሰን፣ አርሜኒ ፔክሲ ሌላኛው ተጫዋች ነው። ፍሎሪያን ቬርትዝ ባየር ሊቨርኩሰን ያዛወሩት ነው። ሚሎሽ ኬርኬጅ በርማውዝ፣ ፍሬዲ ውድማን ፕሪስተን ኖርዝ ኢንድ፣ ሁጎ ኢኪቲኬ አይንትራክ ፍራንክፈርት። አሁን አንዱ አከራካሪ የሊቨርፑል ያነሳውት የሁጎ ኢኪቲኬ ሚና ወይም ደግሞ እያሳየ ያለው ብቃት። ዊሊ ራይት ሌላ ያስፈረሙት ነው። ጆቫኒ ሊዮኒ ከፓርማ ያመጡት ተጫዋች። አሌክዛንደር ኢዛክ ከኒውካስል ዩናይትድ። ማንቸስተር ሲቲ ቤት ራይት አይት ኑር ያለ፣ ማርከስ ቤቴንል ያለ፣ ሪያን ቸርኪ ያለ፣ ቴዣኒ ራይንደርስ አለ። ራይንደርስ ሌላኛው ተጫዋች ነው። ከሱ በፊት ግን ዶናሩማ ነው የተመረጠው። ሴቨር ኔፓን ከሮዘንበርግ ያዛወሩት ነው። ጄምስ ትራፎርድ ከበርንሌይ ያመጡት ግብ ጠባቂ ነው። ጂያንሉጂ ዶናሩማ ከፓሪስ ሰን ዠርመን የተዛወረ ተጫዋች ነው። ማንቸስተር ዩናይትድ ቤት ማቲያስ ኩኛ፣ ዴጎ ሊዮን፣ ብሪያን ቦሞ ከብሬንፎርድ የመጣው ብሪያን ቦሞ እንዲሁም ቤንያሚን ሼሽኮ ከአርቢ ላይፕዚግ ያዛወሩት ነው። እንዲሁም ሴን ላሜንስ ግብ ጠባቂው ከሮያል አንትዌርፕ የመጣ ተጫዋች ነው። የዋና ዋናዎቹን ክለቦች አንስተናል። በእንግሊዝ ፕሪሚየር ሊግ ክረምት ላይ ከተዛወሩ ተጫዋች መካከል ወሳኙ ተጫዋች የትኛውን ጠቅሳላችሁ? ለምሳሌ አሁን
ሁጎ ኢኪቲኬ ሊቨርፑል ውስጥ እየሰራ ያለው እንቅስቃሴ አስገራሚ ነው። እዛው ማንቸስተር ሲቲ ቤት ውስጥ ቴጃኒ ራይንደርስ፣ አርሰናል ቤት ውስጥ ማርቲን ዙቢሜንዲ፣ ኤቤሬቺ ኤዜ በጣም የተለየ ነው። ቪክተር ዮኬሬሽ ሚና ጎልቶ ባይታይም ግን ባለፈው የአርሰናል ተጫዋቾች የተናገሩት ነገር አለ። ዮኬሬሽ ጎል ሲያስቆጥር ላታዩት ትችሉ ይሆናል፣ ግን ተከላካዮችን ደረማምሶ የሚሄድበትና ወጥሮ የሚይዝበት ሂደት ከኋላ ላለው የአርሰናል የተጫዋች ክፍል ነጻነት እንዲሰጥ አድርጓል የሚሉ ሐሳቦችም ተነስቷል። ለእናንተ የክረምቱ ምርጥ ፈራሚ ተጫዋች ማን ነው? ሶፊና አንሶ ይህንን ጉዳይ። በጣም አሪፍ ግርምዬ። የክረምቱ የዝውውር መስኮት በዘንድሮ የውድድር ዓመት ትልልቅ ዝውውሮች፣ ትልልቅ ተጫዋቾች የተዘዋወሩበት፣ ክብረ ወሰኖች የተሰበሩበትና አስገራሚ የሚባሉ ዝውውሮች የተፈጸሙበት የክረምቱ የዝውውር መስኮት ሆኖ እንመለከተዋለን። በዚህ የክረምቱ የዝውውር መስኮት የእንግሊዝ ፕሪሚየር ሊግ ክለቦች 3.19 ቢሊዮን ፓውንድ ወይም 4.23 ቢሊዮን ዶላር ወጪ አድርገዋል። በዚህ ሂደት ውስጥ እንግዲህ ከ100 በላይ ተጫዋቾች በዝውውሩ ተሳትፈዋል ወይም ወደ እንግሊዝ ፕሪሚየር ሊግ መጥተዋል ወይም ከአንድ ክለብ ወደ አንድ ክለብ ሂደዋል እና በእነዚህ እንቅስቃሴዎች እንግዲህ መሰረት በማድረግ እስካሁን በእንግሊዝ ፕሪሚየር ሊግ ማን ተሳካለት የሚል እስካሁን ባለፉት ሁለት ወራት የነበረው እንቅስቃሴ መሰረት በማድረግ በቁጥሮች በማስደገፍ ቶፕ 10 ወጥቷል። እነማን የተሳካ ነበረ፣ እነማን ደካማ ናቸው የሚሉትን መሰረት በማድረግ ቁጥሮች፣ መሰል ሀሳቦችና የግለሰቦች አስተያየት መሰረት በማድረግ የወጣ ነው። ባለሙያዎች ተሳትፎበታል፣ ኤጀንቶች ተሳትፎበታል፣ ወኪሎች ማለት ነው፣ ደጋፊዎች ተሳትፎበታል። እነዚህም መሰረት ባደረገ መንገድ የተደረገ ጥናት ነው። ትሪቡና ስፖርት በሰራው ጥናት መሰረት ማለት ነው እና በዚህ ሂደት ውስጥ ይህንን የአሁን የክረምት የዝውውር መስኮት በሚመለከት በርካታ ሚዲያዎችም የተለያየ ሀሳባቸውን አስቀምጠዋል። ስካይ ስፖርት፣ ዘሰን ምናምን እያሉ በርካታ የስፖርት ሚዲያዎች እንግሊዝ ውስጥ ያሉት በተለይ የየራሳቸውን እስካሁን ባለው ማን የተሻለ ነው በሚል አስቀምጠዋል። ግን አብዛኛውን ያስማሙት እና አብዛኞቹን ተቀባይነት ያገኙት ቶፕ 10 ተብሎ የወጡት በብዙዎች የተመረጡትን ግን እናሳውቃቸዋለን። በእንግሊዝ ፕሪሚየር ሊግ 10ኛ ደረጃ ላይ የተቀመጠው ጃይደን አንቶኒ ከበርንሌይ ነው። ይህ ተጫዋች ከበርማውዝ በ8 ሚሊዮን ፓውንድ ነው በርንሌይን የተቀላቀለው። ተጫዋቹ እንግዲህ እስካሁን ባሉት ሂደቶች በፕሪሚየር ሊጉ 4 ጎሎችን በማስቆጠር የስኮት ፓርከር ቡድን በዘንድሮ የውድድር ዓመት ላለመውረድ በዚህ በፊት በመጡበት ዓመት ሁሌም እንደወረዱ ነው በርንሌዮች። አሁን ግን ቢያንስ ለማቆየት የሚደረግ ከሸዋንዳይች በኋላ ማለት ነው ለማቆየት የሚደረገው እንቅስቃሴ በስኮት ፓርከር መልካም ይመስላል። ይህንን ተስፋ እንዲፈነጥቅ ምክንያት ከሆኑ ተጫዋቾች መካከል አንቶኒ ይጠቀሳል። ጃይደን አንቶኒ ማለት ነው። ጃይደን አንቶኒ ማለት ከማንቸስተር ዩናይትድ ጋር በነበረው ጨዋታ የመጨረሻው ፔናልቲ የጠለፈው ተጫዋች ማለት ነው። ትክክል። በርንሌይና ማንቸስተር ዩናይትድ ሲጫወቱ ትክክል ግርሜ። ከዛ ጎል አስቆጠሩ በብሩኖ ፈርናንዴስ 3-2 ማንቸስተር ያሸነፈበት ጨዋታ። በትክክል ጃይደን አንቶኒ ተቀይሮ ገብቶ ማስቆጥሮ እንደገና ነው ሄደ ደግሞ የጠለፉ በዛ ጨዋታ ላይ ታስታውስ ከሆነ ግርሜ። እና ይሄ ተጫዋች 10ኛ ደረጃ ላይ የተቀመጠና እስካሁን ባለው የክረምት የዝውውር መስኮት ከወጣበት ገንዘብ አንጻር 8 ሚሊዮን ፓውንድ ብቻ ላይ ወጣበት፣ ግን እያሳየው ያለው ፐርፎርማንስ ድንቅ ተብሎ የተቀመጠለት ተጫዋች ሆኗል። 9ኛ ደረጃ ላይ የተቀመጠው ኒክ ዋልተሜር ነው። ይህ ተጫዋች ስቱትጋርት ለቆ በክረምቱ የዝውውር መስኮት ኒውካስልን የተቀላቀለ ነው። የአሌክዛንድር አይዛክ ወደ ሊቨርፑልን የመሄድ ጉዳይ ተከትሎ ያመጡት ተጫዋች ነው ኒክ ዋልተሜር። ተጫዋቹ በ4 የፕሪሚየር ሊግ ጨዋታ 3 የሊግ ጎሎችን አስቆጥሯል። እስካሁን ድረስ ባለው እንቅስቃሴ በፕሪሚየር ሊጉ ምርጧን ፔናልቲ ያስቆጠረው ኒክ ዋልተሜር ነው። ይህ ተጫዋች ብዙዎች በአይዛክ ደረጃ ተጽዕኖ የማይፈጥር ደካማ ዝውውር ነው። ኢቭን እነ ካርል-ሃይንዝ ሩሚኒጌ የባየር ሙኒክ አመራሮች ጭምር በማያገባቸው ገብቶ ሲያሙት የነበረ ነው። ለዚህ ተጫዋች እንደ 65 ሚሊዮን ፓውንድ ይወጣል በሚል የኒውካስልን አመራሮች ጭምር የተቹበት ነበር። ግን ኒክ ዋልተሜር በኒውካስል ክለብ ውስጥ እስካሁን ባለው ጥሩ ጊዜ እያሳለፈ ነው የሚገኘው እና 3 ጎሎችን አስቆጥሯል። አርሰናል ላይ ጎል አስቆጥሯል፣ ሌሎችም ክለቦች ላይ ጎል አስቆጥሯል። ኒክ ዋልተሜር 9ኛ ደረጃ ላይ የተቀመጠና ጥሩ ዝውውር ተብሎ የተቀመጠ ተጫዋች ሆኗል። 8ኛ ደረጃ ላይ ማሊክ ዲዩፍ ከዌስትሃም ሴኔጋላዊ ተጫዋች ነው። ከስላቪያ ፕራ ያመጡት ተጫዋች ነው። በጣም በጥቂት ገንዘብ ያወጡት ተጫዋች ነው።
በዘንድሮ ውድድር ዓመት በተከላካይ መስመር ከሚጫወቱ ተጫዋች በሙሉ አሲስት በማድረግ ቁጥር 1 የተቀመጠ ተጫዋች ነው ማሊክ ዲዩፍ። ገና እድሜው ገና በሃያዎቹም ያልገባ ሴኔጋላዊ ተጫዋች ነው እና የተጫዋች በጣም ትልቅ ተስፋ የጣለበትና እንደመጣ ተጽዕኖ መፍጠር የቻለ ዌስትሃም እንደ ክለብ ጥሩ ባይሆንም ግን በግለሰብ ደረጃ እያደረገ ያለው እንቅስቃሴ ጥሩ ነውና አሁን የኖ ስፕሪንቶ መምጣት ሳንቶ መምጣት ደግሞ ይበልጥ ተጫዋቹን ሊያጎላው እንደሚችል ተገምቷልና ማሊክ ዲዩፍ 8ኛ ደረጃ ላይ ተቀምጧል። 7ኛ ደረጃ ላይ የተቀመጠው ቲያኒ ራይንደርስ ነው። ቲያኒ ራይንደርስ ከኤሲ ሚላን ማንቸስተር ሲቲን የተቀላቀለ ተጫዋች ነው በአሰልጣኝ ፔፕ ጋርዲዮላ ፍላጎት። የሆላንዳዊ ተጫዋች ባለፈው ዓመት በጣሊያን ቆይታው የጣሊያን ቶፕ አሲስት አድራጊ ተጫዋች ነበር። ከአማካይ መስመሮችም ብዙ ጎል ያስቆጠረው እሱ ነው። ለዛ ነው 58 ሚሊዮን ፓውንድ አካባቢ አውጥቶ ማንቸስተር ሲቲዎች ያመጡት ታያኒ ራይንደርስን። በእንግሊዝ እግር ኳስም እንደመጣ በመጀመሪያው ጨዋታ ተጽዕኖ ፈጥሯል። አሲስት አድርጓል፣ ጎል አስቆጥሯል ወልቭስ ላይ። ከዛ በኋላ ባሉት ጨዋታዎች ላይም ይህ ተጫዋች ተሳትፎ ከፍ ያለ ነው፣ ጥሩ ነው፣ መልካም የሚባል ነው ራይንደርስ። ኢቨን አርሰናል ላይ ኤርሊንግ ብራውት ሃላንድ ጎል ሲያስቆጥር አሲስት ያደረገው የተጫዋች በእያንዳንዱ ጨዋታ ላይ ጎል ተወጣ እንጂ አልፎ አልፎ ወልቭስ ላይ ጥሩ ነበረ፣ ብሬንፎርድ ላይ ጥሩ ነበረ። እንደገና ከአርሰናል ጋር ኤምሬትስ ላይ 1 ነጥብ ሲወስዱም የእሱ አስተዋጽኦ በጣም ላቅ ያለ ነበርና ከተጽዕኖ ፈጣሪነት አንጻር ታያን ራይንደርስ 7ኛ ደረጃ ላይ ተቀምጧል። የአርሰናሉ የአማካይ መስመር ተጫዋች ማርቲን ዙቢሜንዲ ከታያን ራይንደርስ ቀድሞ 6ኛ ደረጃ ላይ የተቀመጠ ተጫዋች ነው። ራይንደርስ እንግዲህ ቀደም ሲል የሰራውን ገልጸናል። ማርቲን ዙቢሜንዲ ደግሞ ሊጉን ወዲያው ስክት ያለ ሲሆን ጨዋታዎችን ባረገ ቁጥር ይበልጥ እየተላመደ ጨዋታዎችን ባከናወነ ቁጥር ይበልጥ የተሳካ እያደረገ የሚሄድበትን ሂደት እንመለከታለን። ማርቲን ዙቢሜንዲን ማለት ነው እና ማርቲን ዙቢሜንዲ ኖቲንጋም ላይ ጎል አስቆጥሯል። እንዲሁም የወር ምርጥ ጎል ተብላለታለች። በትልቁ ሲሰጋ የነበረው ከስፔን ከፖርቹጋል የሚመጡ ተጫዋቾች ብዙ ጊዜ ወደ እንግሊዝ እግር ኳስ ሲስተም ለመግባት ቢያንስ 1 ዓመት ይፈልጋሉ። ይህንን በነ ሮድሪ አይተናል። ሮድሪ በመጀመሪያው ዓመት ስኬታማ አልነበረም። በርናንዶ ሲልቫ እያል በርካታ ተጫዋቾች እንደመጡ ብዙ ጊዜ ስክት አይሉም ወይም እንደመጡ ውጤታማ አይሆኑም እና ዙቢሜንዲ ላይም ከፍተኛ ጥርጣሬ ነበር። የመጀመሪያዎቹ 2-3 ጨዋታዎች ላይም ቶማስ ፓርቲን የናፈቁ ብዙ የአርሰናል ደጋፊዎች ነበሩ። ግን ዙቢሜንዲ ቀስ በቀስ ግን እሱም እንደተናገረው ሲስተሙን እየለመድኩ የእንግሊዝ እግር ኳስ እየገባኝ ሂዷል ነው የሚለው እሱም እና ኢቨን ጎል እስከ ማስቆጠር ድረስ የደረሰ ተጽዕኖ ማርቲን ዙቢሜንዲ ፈጥሯልና 6ኛ ደረጃ ላይ የተቀመጠው ማርቲን ዙቢሜንዲ ነው። 5ኛ ደረጃ ላይ የተቀመጠው ሁጎ ኤኪቲኬ ነው። ቀደም ሲል ግምሾ ስታነሳው የነበረው ሁጎ ኤኪቲኬ ብዙዎች ያው አይዛክ ሲመጣ በቃ አይዛክ ዘመኑ አይዛክ ይሆናል ብለው ጠብቀው ነበረ። ወደ ኢቨን የሊቨርፑል ደጋፊዎች ሁጎ ኤኪቲኬ ቢኖራቸውም በቅድመ ዝግጅት ጨዋታ ጎል እያስቆጠረ ቢመጣም ግን አይዛክን በሊጉ ስለሚያውቁት በጣም ይፈልጉት ነበረ። ሁጎ ኤኪቲኬ ያላቸው ያው እኛ በዝውውር ወቅት ያነሳናቸው ነገሮች ነበሩ። በኋላ ላይም ግልጥ ብሎ መጥቷል። ሁለቱ ሁጎ ኤኪቲኬን ሊቨርፑል አሌክዛንደር አይዛክ ላይ ፈጥኖ ኤኪቲኬ ላይ ቢዘገይ ይሻል ነበር የሚል ሀሳቦችን ስናነሳ ነበርና አንዱ የሊቨርፑልን የፊርማ ሂደት የሊቨርፑል ቡድን ካፋለሰው የአርነ ስሎትን እንቅስቃሴ ካፋለሱት ነገሮች መካከል አንድ አይነት 9 ቁጥር ተጫዋቾች መምጣታቸው ነው። ሁጎ ኤኪቲኬና አሌክዛንደር አይዛክ አንዳቸው የሉዊስ ዲያዝን ቦታ የሚተካ የመስመር አጥቂ እንደ ባርኮላ አይነት እንደ ኒኮ ዊሊያምስ ኦር ሰምሲንግ አንድ መስመር ተጫዋች አምጥቶ ቢሆን ስለ ሊቨርፑል አሁን የምናወራው ሌላ ይሆን ነበር እና አንዱ የሊቨርፑል የዘንድሮ የውድድር ዓመት ላይ ተጽዕኖ ከፈጠሩ ዝውውሮች መካከል ሁጎ ኤኪቲኬን ቀድሞ ማስፈረም ከዛ አይዛክ ላይ ደግሞ የወጣው ገንዘብ ተብሎ ይታመናል ወይም ይነገራልና ሁጎ ኤኪቲኬ በርማውዝና ኒውካስትል ላይ ጎል አስቆጥሯል። በፕሪሚየር ሊጉ በአጠቃላይ 3 ጎሎችን ያስቆጠረው ግን ባለፉት 4 ጨዋታዎች ላይ ግን 1 ጎል ብቻ ነው ያስቆጠረው። አላስፈላጊ ቀይ ካርድ የተመለከተበት ሳውዛምፕተን ባሸነፉበት ጨዋታ ላይ ማሊያውን አውልቆ ደስታውን ሲገልጽ 2ኛ ቢጫ ካርድ ተመልክቶ በቀይ ካርድ የወጣበት ዋጋ አስከፍሏቸዋል። ከዛ ቀጥሎ በነበሩ ጨዋታዎች ላይ እና የተጫዋች አንድ ጨዋታ ያው በቀይ ካርዱ ምክንያት አልፎታል። ግን ባለፉት 4 ጨዋታዎች 1 ጎል አስቆጥሯል። በመጀመሪያዎቹ ተከታታይ ጨዋታዎች ላይ ግን በርማውዝ ላይና ኒውካስል ላይ ጎል ያስቆጠረ ተጫዋች ነው። ተጽዕኖ ፈጣሪነቱም 5ኛ ደረጃ ላይ ሁጎ ኤኪቲኬን አስቀምጦታል። 4ኛ ደረጃ ላይ የተቀመጠው ጆዋ ፓሊኒያ ነው። ፓሊኒያ
በእንግሊዝን እግር ኳስ ጠንቆ የሚያውቅ ነው። በፉላም በነበረበት ወቅት በርካታ ክለቦች የእንግሊዝ ፕሪሚየር ሊግ ክለቦች የሚቋምጡለት አይነት ድንቅ ፖርቹጋላዊ ተጫዋች ነው። በኋላ ላይ ወደ ባየር ሙኒክ ሄደ። የባየር ሙኒክ ቆይታው ግን የተሳካ አልነበረም። ኢቨን ቪንሴንት ኮምፓኒ ወደ ባየር ሙኒክ ከመጡ በኋላ ተጫዋቹን ብዙም በቡድን ውስጥ ሲጠቀሙበት አልተመለከትንም። በውሰት የመውጣት ግዴታ ነበረበት፣ በውሰት ወጥቷል። ኢቨን አሁን ባለው ሂደት ቶተናም በቋሚነት ለማዛወር ከወዲሁ እየሰራ ነው። ባርሴሎና ማርከስ ራሽፎርድን ለማዛወር እየሰራ እንዳለው ቶተናሞች ፓሊኒያን በቋሚነት ለማዛወር ካሳየው አቋም አንጻር እየሰሩ ነው ያሉት። በዘንድሮው ውድድር ዓመት ከሽንፈት ያዳኑ አንድ ጨዋታ ላይ ቡድን ከሽንፈት ያዳነ ጎል አስቆጥሯል። መጨረሻ ደቂቃ አማካይ መስመር የሚመራበት መንገድ ለነ ሮድሪጎ ቤንታንኩርና መሰል አማካይ መስመር ተጫዋቾች ስራቸውን አቅልሎላቸዋል። ለነ ፔፔ ማታሳር እና መሰል ተጫዋቾች ይሄ ተጫዋች በዘንድሮው የእንግሊዝ የፕሪሚየር ሊግ የውድድር ዓመት 11 ንጹህ ታክሎችን በመውረድ እና በማስጣል ከፍ ያለ ደረጃ የተቀመጠ ተጫዋች ነውና ጆዋ ፓሊኒያም አራተኛ ደረጃ ላይ የተቀመጠ ተጫዋች ነው። ከቶተናም ጋር ስክት ነው ያለው። አዎ ከቶተናም ጋር በደንብ የተስተካከለ በውሰቱ ከባየር ሙኒክ መጣ። በቡድን ውስጥ የነበረውን ክፍተት ጭምር ነው በደንብ የዘጋላቸው። የስድስት ቁጥር ሚና ላይ ጥያቄ የለውም። ግርምዬ እንደው ምናልባት ጥያቄ የሚያስነሳው እድሜው ከ30 በላይ ስለሆነ ረጅም ዓመት ያገለግለኛል የምትለው አይነት ተጫዋች ካልሆነ በስተቀር ለዚህ ዓመትና ለቀጣይ 2-3 ዓመታቶች ምንም ጥያቄ የለውም። ፓሊኒያ ቶተናም በብዙ መንገድ ይጠቅማቸዋል። ሶስተኛ ደረጃ የተቀመጠው ሌላኛው የቶተናም ተጫዋች ሙሐመድ ቅዱስ ነው። ግርምዬ ሙሐመድ ቅዱስ በዘንድሮ ውድድር ዓመት ቶፕ አሲስት አድራጊ ተጫዋች ሙሐመድ ቅዱስ ነው። ብዙ አሲስቶችን በማድረግ በብሔራዊ ቡድን ደረጃ ጭምር ጋናን ወደ ዓለም ዋንጫው እንድትመጣ በማድረግ ቁልፍ ሚና ተወጥቷል። ባለፈው ጨዋታ ላይም በመጨረሻው ጨዋታ ላይም ጭምር ጎል አስቆጥሯል። ወደ ዓለም ዋንጫው ወደ አሜሪካ ዓለም ዋንጫ ሲጓዙ ሙሐመድ ቅዱስ እና ከዌስትሃም ከመጣ በኋላ ህይወት የተስማማው ተጫዋች ነው። በቶማስ ፍራንክ ሲስተም ውጤታማ የሆነ የሚገኝ ተጫዋች ሙሐመድ ቅዱስ ነው። ሙሐመድ ቅዱስ ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። ሁለተኛ ደረጃ ላይ የተቀመጠው ጃክ ግሪሊሽ ነው። ግርምዬ ጃክ ግሪሊሽ ሁለተኛ ደረጃ ላይ በዘንድሮው የክረምት የዝውውር መስኮት ጥሩ ጊዜ በማሳለፍ በሚል ሁለተኛ ደረጃ ላይ ተቀምጧል። ጃክ ግሪሊሽ ልክ እንደ ሙሐመድ ቅዱስ ሁሉ ብዙ አሲስት ያደረገ ተጫዋች ነው። በፕሪሚየር ሊጉ ተመሳሳይ ናቸው። የቅዱስና የጃክ ግሪሊሽ ቁጥር ተመሳሳይ ነው። ጃክ ግሪሊሽ በሂል ዲኪንሰን ስታዲየም ኤቨርተኖች ከቀየሩ በኋላ ስቴዲየማቸውን እንደ ስጦታ የሚያስቡት ተጫዋቻቸው ነው። ከማንቸስተር ሲቲ ያመጡት ተጫዋች ማለት ነው በውሰት። ይሄ ተጫዋች ክሪስታል ፓላስን ከ18 ጨዋታዎች በኋላ ሲያሸንፉ የማሸነፊያውን ጎል ያስቆጠረ ነው ጃክ ግሪሊሽ እና በዴቪድ ሞይስ ስር የቀድሞ ኤቨርተን እንዲመለስ ተፎካካሪው ጠንካራው ኤቨርተን እንዲመለስ የጃክ ግሪሊሽ ሚና በጣም ከፍ ብሎ እናያለን። በቀጣይ ኤቨርተን ከሲቲ ነው የሚጫወቱት። በውሰት ስለሆነ ሄደው መጫወት አይችልም። በማንቸስተር ሲቲን በተቃራኒነት አይገጥምም። ተጫዋች ለኤቨርተኖች ጉዳት ነው ተብሎ ይታመናል። የዚህ ተጫዋች አለመኖር ግን አሁንም የተጫዋቹን ዝውውር ወደ ቋሚነት ለመቀየር ጥረት ያደርጋሉ። ተጫዋቹም በኤቨርተን በጣም እንደተመቸውና ጥሩ ህይወት እያሳለፈ እንደሆነ እየገለጸ ነው የሚገኘው ጃክ ግሪሊሽ። ስለዚህ ይሄ ተጫዋች ሁለተኛ ደረጃ ላይ ተቀምጧል። ከነበረው አስተዋጽኦ ብዙ አሲስት ያደረገ የማሸናፊ ጎሎችን በማስቆጠር ወሳኝ ጎሎችን በማስቆጠርና መሰል ነገሮች በማስቀመጥ ሁለተኛ ደረጃ ላይ ተቀምጧል። የክረምቱ የዝውውር መስኮት ቁጥር 1 ዝውውር የተባለው ግን እና የተቀመጠው ከፍተኛ ገንዘብ የወጣባቸው እነ አሌክዛንድር አይዛክ እነ ሼሽኮ እነ ሙቡሞ አለያም እነ ቪክቶር ኮሬሽ ኢዜና መሰል ተጫዋቾች ሳይሆኑ የወቅቱ ወይም እስካሁን ድረስ ባለው በሲዝኑ እስካሁን ባለው ነው የተለካው። ባለፉት 2 ወራትና መሰል ጊዜያቶች ቁጥር 1 ተብሎ የተመረጠው ጂያንሉጂ ዶናሩማ ነው። ጂያንሉጂ ዶናሩማ የ26 ዓመት ተጫዋች የተዘዋወረበት ገንዘብ ከ30 ሚሊዮን ፓውንድ በታች ነው። 25.9 ወይም 26 ሚሊዮን ፓውንድ አካባቢ ነው። ልክ እንደ እድሜው ነው። እድሜው 26 ነው። የተዘዋወረበትን ገንዘብ ተመሳሳይ ሆኖ እናገኘዋለን። እሱ ከመጣ ወዲህ ማንቸስተር ሲቲ 6 ጨዋታዎችን አድርጓል። አንድም ጨዋታ አልተሸነፈም። በዶናሩማ ግብ ጠባቂነት ማንቸስተር ሲቲ አንድም ጨዋታ አልተሸነፈም። 4ቱን አሸንፏል፣ 2ቱን አቻ ወጥቷል። ወሳኝ ጨዋታዎች ናቸው። አንደኛው ከአርሰናል ጋር ኤምሬትስ ስቴዲየም ላይ 1-1 ያወጡበት ነው። ሁለተኛው ከሞናኮ ጋር 2-2 አዌይ ተጉዞ 2-2 የወጡበት ጨዋታ ነው። እሱ ጨዋታ ሊያሸንፉት የሚገባ ጨዋታ ነበር፣ ግን ሞናኮ
በሜዳው ያደረገውን ጨዋታ ዶናሩማ በሁለቱ ብረቶች መካከል ባይኖር ሊሸነፉ የሚችሉ ጨዋታ ነበረ። በተመሳሳይ ከአርሰናል ጋር በነበራቸው ጨዋታ ላይ የዚህ ተጫዋች ሚና በጣም የጎላ ነው። ከብሬንፎርድ ጋር 1-0 ባለፈው ሳምንት ወይም ብሔራዊ ቡድን ጨዋታ ከሜዳቸው በፊት ያሸነፉት ጨዋታ የዶናሩማ ውጤት ነው። ከዶናሩማ መምጣት በፊት ማንቸስተር ሲቲ በተከታታይ ተሸንፏል። በቶተናም ተሸንፏል፣ በብራይተን ተሸንፏል። ተከታታይ ሽንፈቶችን አስተናግዶ ዶናሩማ ሲመጣ ነው የቆመው የማንቸስተር ሲቲ ሽንፈት እና ይሄ ከወዲሁ ተጽዕኖ ፈጣሪ ወይም ልዩነት ፈጣሪ ዝውውር ማንቸስተር ሲቲ ለዋንጫም ተፎካከረ፣ ለቶፕ ፎርም ተፎካከረ፣ በየትኛውም ቦታ ጨረሰ። ዶናሩማ ትልቅ ሚና ይኖረዋል። 6 ጨዋታ በተከታታይ እሱ ከመጣ ወዲህ አልተሸነፈም። ይሄ ኢምፓክቱ ላቅ ያለ ነው በሚል ጂያንሉጂ ዶናሩማን ቁጥር 1 የክረምቱ የዝውውር መስኮት እስካሁን ባለው ፈራሚ አድርገውታል። እነዚህ 10ዎቹ ናቸው። እንግዲህ አድማጮቻችን የትኞቹን ይመርጧቸዋል፣ የትኞቹ ልክ አይደለም ብለው ያምናሉ፣ የራሳቸውን ሀሳብ መስጠት ይችላሉ። ግን እስካሁን ባለው ሂደት ቪክቶር ዮኬሬሽ፣ አሌክዛንደር አይዛክ፣ ኢዜ፣ ሙቡሞ፣ ኩኛ፣ ሼሽኮ እያልን ጆዋ ፔድሮ በፊፋ የክለቦች ዓለም ዋንጫ በጣም ሽሮ ነበረ። ፕሪሚየር ሊግ ከተጀመረ በኋላ ግን በ5 ተከታታይ ጨዋታዎች ላይ ሙከራ እንኳን ማድረግ አልቻለም። ሙከራ እንኳን ከብዶታል ጆዋ ፔድሮ እና ትልልቅ ገንዘብ ቢወጣባቸውም የጠቀስኳቸውን ተጫዋች ጨምሮ በርካታ ተጫዋቾች በዚህ ሂደት ውስጥ ውጤታማ አይደሉም ተብሎ ተቀምጧል። ግን ፕሪዲክት የተደረጉ ደግሞ አሉ። ግርምዬ ጎን ለጎን ግምት የተሰጣቸው በሚቀጥሉት ጊዜያቶች ተሻሽለው ሊመጡ ይችላሉ። በሚቀጥሉት ጊዜያቶች አሁን እስካሁን ባለው 2 ወር ያለው ግምገማ በሚቀጥሉት 3 ወራት ሲገመገም ሌላ አዲስ ነገር ይዞ ሊመጣ ይችላል እና ያንን መሰረት በማድረግ ኤጀንቶች ደግሞ ወኪሎች ባደረጉት ሂደት መሰረት ወኪሎቹን በተመሳሳይ ዶናሩማን ነው ቀድሞ ያስቀመጡት። ግን ሁጎ ኤኪቲኬን 2ኛ አድርገውታል። ቪክቶር ዮኬሬሽን 3ኛ አድርገውታል። ቪክቶር ዮኬሬሽ በሚቀጥሉ ጊዜያቶች ተጽዕኖ ይፈጥራል በሚል እሳቤ ማለት ነው። ከዛ ባለፈ ሙቡሞ 5ኛ ደረጃ ላይ ተቀምጧል። አሌክዛንደር አይዛክን 7ኛ ደረጃ ላይ ያስቀምጠውታል። ግምት ፕሪዲክሽን ሊሆን ይችላል እንደው ከምናየው ነገር ተስፋ ሰጪ የእነዚህኞቹ ኮንክሪት የሆነ የተጨበጠ ውጤት ያለው ነው። የነ ቪክቶር ዮኬሬሽ ቅድም የጠቀስኩት ግን ሊሆን ይችላል በሚል የተቀመጠ ነው። አድማጮች ምን ትላላችሁ? የትኛው ነው እስካሁን የክረምቱ ጥሩ ዝውውር ብላችሁ ታምናላችሁ? ግርምዬም ወደ አንተ። ኤብሪቺ ኢዜ አለመካተቱ በጣም ገርሞኛል። ኤብሪቺ ኢዜ በጣም የሚደንቅ ብቃት ያለው እንቅስቃሴ ነው በአርሰናል ቤት ውስጥ እያሳየ የሚገኘው። አሲስት አድርጓል። በአርሰናል ቤት ውስጥ በአርሰናል ማሊያ ጎል አስቆጥሯል። በተለያዩ ውድድሮች ላይ በኤብሪቺ ኢዜ እንቅስቃሴ አርሰናል ተጠቃሚ የሆነበትን ሂደት አይተናል። የኤብሪቺ ኢዜና የማርቲን ዙቢሜንዲ አለመካተቱ በጣም ገርሞኛል። ዙቢሜንዲ አለ 6ኛ ነው እንጂ መካተቱ እንዳለ ሆኖ ግን ወደፊት መጠብቃቸው ለማለት ያክል ነው። የዙቢሜንዲ ኤብሪቺ ኢዜ ከጃክ ግሪሊሽ ያነሰበት መንገድ ሊገባኝ አልቻለም። ኢምፓክት ነው ያ ማለት ጃክ ግሪሊሽ አነስተኛ እንቅስቃሴ አድርጓል እያልኩኝ አይደለም። ኤቨርተን ላይ ጥሩ ውጤት ለዋጭ የሆኑ ስራዎችን ሰርቷል። ግን የኤብሪቺ ኢዜ እንቅስቃሴ በቡድን ውስጥ እንዲካተት ያልሆነበት ነገር በጣም በጣም አስገርሞኛል። በጣም ምርጥ ፈራሚ ከሆኑት መካከል ኤብሪቺ ኢዜ አንዱ ስለሆነ ማለት ነው። እና የኢዜ እኔ የተገረምኩት የኢዜ በዚህ ዝርዝር ውስጥ ምርጡ ፈራሚ በሚል አለመካተቱ አክቹዋሊ በተጫዋቹ ላይ ምንም ያመጣበትም ምንም ነገርም የለም። ግን ወደ ሪያሊቲ ወደ እውነታው ስንመጣ ኤብሪቺ ኢዜ ምርጥ ፈራሚ ነው። በቃ ምርጥ ፈራሚ ነው። በአርሰናል እንደውም አርሰናል ሊያጣው የነበረ ተጫዋች ነው። ለቶተናም ሊሸጠው ወይም አሳልፎ ሊሰጠው የነበረው ተጫዋች ነው። ከክሪስታል ፓላስ ለቶተናም ሊሸጠው ነበር። ልጁ የቀድሞ ክለቡን ያደገበትን እና በልጁ በራሱ በኤብሪቺ ኢዜ ፍላጎት ስለሆነ እንጂ አርሰናል ሊያጣው ነበር ኤብሪቺ ኢዜ እና የኢዜ በዚህ ደረጃ ለመካተት ለምሳሌ አሁን ፖል ስኮልስ 3 ተጫዋቾችን እንግሊዝ ካጣች ቀጣዩን የዓለም ዋንጫ አትወስድም ብሏል። እነዚህ 3 ተጫዋቾች ግን ጤናማ ሆኖ በቡድን ውስጥ የሚካተቱ ከሆነ እንግሊዝ
የ2026ቱን የዓለም ዋንጫ የማንሳት እድል ይኖራታል። ሶስቱ ተጫዋቾች ማን ናቸው? በፖል ስኮልስ ገለጻ ሃሪ ኬን፣ አንቶኒ ጎርደንና ኤቤሬቺ ኢዜ ናቸው። ሃሪ ኬን ባየር ሙኒክ ነው። አንቶኒ ጎርደን ኒውካስል ነው። ኤቤሬቺ ኢዜ አዲስ ፈራሚ ነው ያርሰናል። ኢቭን ፖል ስኮልስ እንኳን ከሰጡ አስተያየት ስንነሳ ማለት ነው። ስለዚህ ኤቤሬቺ ኢዜ ለእኔ በጣም ምርጡ ፈራሚ ነው። ደረጃው የትኛው ላይ ይቀመጣል የሚል ሀሳብ እንኳን ከተነሳ ቢያንስ እንኳን ሁለተኛ ደረጃ ላይ የማስቀምጠው ተጫዋች ነው ከዶናሩማ ቀጥሎ ማለት ነው። ዶናሩማ ኦፍ ኮርስ ምርጥ ፈራሚ ነው ለማንቸስተር ሲቲ፣ ግን የኤቤሬቺ ኢዜ አለመካተት ገርሞኛል። ካለው ብቃት ካሳየው ብቃት አነጋጋሪ ነው። የኔ አስተያየት እሱ ነው። የተጫዋቾች ጉዳት በእንግሊዝ ፕሪሚየር ሊግ ምን ይመስላል የሚለውን ቀጥለን እንመለከታለን። ተጫዋቾች ምን አይነት ጉዳቶችን እያስተናገዱ ነው? ማን መቼ ይመለሳል? የትኛው ክለብ ምን ያህል ተጫዋቾች በጉዳት አጥቷል? ጉዳቶቹስ ክለቦችን የት ደረጃ ያደርሳቸዋል የሚለውን ቀጥለን እናያለን።